አላገባሽም? አላገባው ምን ነው እናስበት አለሽ ወይ ባል? ለጊዜው የለም። ወሽ ለጊዜው ይመጣል። ወንዶች በበላይነት በያዙት የቴክኖሎጂና የቢዝነስ ዓለም ውስጥ አንዲት ሴት መሪ ግዙፍ ተቋምን ይዛ ወደ አዲስ ምዕራፍ ስትሻገር ማየት ለብዙዎች አስደናቂ ክስተት ነው። በዚህ ረገድ በኢትዮጵያ ዘመናዊ ታሪክ ውስጥ በጠንካራ የስራ ዲሲፕሊን፣ በፈጠራ ክህሎትና በቆራጥ አመራርነቷ ስሟ በግንባር ቀደምትነት የሚነሳው ፍሬህይወት ታምሩ ናት። ፍሬህይወት ታምሩ የኢትዮጵያ የኮሚኒኬሽን የጀርባ አጥንት የሆነውንና ከ90 ሚሊዮን በላይ ደንበኞች ያሉትን ግዙፍ የመንግስት ተቋም ኢትዮ ቴሌኮምን በዋና ስራ አስፈጻሚነት የምትመራ ስኬታማ መሪ ናት። ሆኖም ለረጅም ጊዜ በስራ ጊዜዋን ያሳለፈችው የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ልትሞሸር መሆኑ እየተነገረ ነው። ወይዘሪት ፍሬህይወት ረጅም ከፍቅር ጓደኝነት ርቃ ጊዜዋን ያሳለፈችው በስራ መሆኑን ራሷን በሰይፉ ሾው ላይ ቀርባ ተናግራለች። የተለያዩ ምንጮች እየገለጹት ያለው መረጃ እንደሚያሳየው የቴሌ ስራ አስፈጻሚዋ በመጪው አዲስ ዓመት ልትሞሸር ትችላለች። የፍቅር አጋሯ በንግድ ስራ ላይ የተሰማራ ኑሮውን በውጭ ሀገር ያደረገ ጎልማሳ መሆኑም ተገልጿል። ሰውየው ከ100 ዓመት በላይ እድሜ ያስቆጠረውን ግዙፉን የኢትዮጵያ ሕዝብ ሀብት ቴሌን እየመራች ያለችውን ጎበዝ ሴት የራሱ ለማድረግ ሽምግልና ወደ ቤተሰቦቿ መላኩም ተሰምቷል። የሽምግልና ፕሮግራሙ ቀለል ባለ መልኩ ያለ ግርግር ስለተካሄደ ብዙ ሰው ጆሮ አለመድረሱ ታውቋል። የፍሬህይወት ቤተሰቦች የልጃቸውን ሌላኛ ስኬት ማየት በመጀመራቸው ከፍተኛ ደስታ ውስጥ መሆናቸውንም የመረጃ ምንጮች ገልጸዋል። የእርሷ ታሪክ ተራ የስልጣን ወይም የደረጃ እድገት ታሪክ አይደለም። ይልቁንም ከአነስተኛ የስራ መደብ ተነስተው በራስ መተማመንን ስንቅ አድርገው ዓለም አቀፍ ተጽዕኖ መፍጠር እንደሚቻል የሚያሳይ ህያው ምስክር ነው እንጂ። ማንኛውም ትልቅ ዛፍ ጥልቅና ጠንካራ ስር እንዳለው ሁሉ የፍሬህይወት ታምሩ የዛሬ ማንነትም መሰረቱ የተጣለው በልጅነት አስተዳደጓና በቤተሰባዊ እሴቶቿ ውስጥ ነው። የተወለደችውና ያደገችው አዲስ አበባ ውስጥ ሲሆን ያደገችበት አካባቢና ማህበረሰብ ለስብዕናዋ መገንባት ትልቅ አስተዋጽኦ አድርጓል። ገና በልጅነቷ ነገሮችን በጥልቀት የመመርመር፣ ጥያቄዎችን የመጠየቅና የነገሮችን አሰራር የመረዳት ከፍተኛ ጉጉት ነበራት። ቤተሰቦቿ ለትምህርት ትልቅ ዋጋ የሚሰጡ በመሆናቸው ፍሬህይወት መጽሐፍትን ማንበብና እውቀትን መቅሰም የዕለት ተዕለት ተግባሯ አድርጋው አደገች። አንዲት ሴት ልጅ በትምህርቷ ከበረታችና በራሷ መቆም ከቻለች መላውን ማህበረሰብ መለወጥ ትችላለች የሚለው የቤተሰቦቿ አስተምህሮ በውስጧ የስኬት እሳት ጭሯል። በልጅነቷ በተለይም በወንዶችና በሴቶች መካከል የሚደረጉ የማህበራዊ ሚና ክፍፍሎችን የመቃወምና ሴት ልጅ ማንኛውንም የስራ ዘርፍ ማከናወን ትችላለች የሚለውን እምነቷን በተግባር የማሳየት ዝንባሌ ነበራት። ፍሬህይወት ታምሩ ትምህርት የነጻነትና የእድገት ቁልፍ መሆኑን ቀድማ የተረዳች መሪ ናት። ሁለተኛ ደረጃ ትምህርቷን በላቀ ውጤት ካጠናቀቀች በኋላ በወቅቱ በሀገሪቱ ገና አዲስና ፈታኝ ወደ ነበረው የቴክኖሎጂ መስክ አቀናች። በአሁኑ ወቅት ዲጂታል ቴክኖሎጂ ዓለምን እየቀየረ ቢሆንም ፍሬህይወት ዩኒቨርሲቲ በነበረችበት ወቅት ግን ዘርፉ ገና በማደግ ላይ ያለና በርካታ ሴቶች የማይደፍሩት ነበር። እርሷ ግን ፍርሃትን ወደ ጎን በመተው በኮምፒውተር ሳይንስ ኢንፎርሜሽን ሲስተምስ የመጀመሪያ ዲግሪዋን በስኬት አጠናቀቀች። ይህ የትምህርት ዘርፍ ኮምፒውተሮችና መረጃዎች እንዴት ተደራጅተው ለድርጅታዊ ውሳኔዎች ጠቃሚ እንደሚሆኑ የሚያስተምር በመሆኑ ለወደፊት የስራ ዘመኗ ትልቅ በር ከፍቶላታል። ነገር ግን በፍሬህይወት እምነት ትምህርት እዚህ ላይ አያበቃም። ቴክኖሎጂን ከቢዝነስና ከአመራር ስትራቴጂ ጋር ማዋሃድ እንደሚያስፈልግ ተገነዘበች። በመሆኑም በስራ ላይ ያለች ከፍተኛ ጥረት በማድረግ ከታዋቂው የእንግሊዝ ክፍት ዩኒቨርሲቲ ኦፕን ዩኒቨርሲቲ ዩኬ በቢዝነስ አስተዳደር ማስተር ኦፍ ቢዝነስ አድሚኒስትሬሽን የማስተርስ ዲግሪዋን ለመጨረስ በቃች። ይህ የትምህርት ጥምረት በአንድ በኩል የቴክኖሎጂ እውቀት አይቲ፣ በሌላ በኩል ደግሞ የንግድና አመራር ጥበብ ኤምቢኤ ፍሬህይወትን በሁለት የተለያዩ ዓለማት መካከል ጠንካራ ድልድይ እንድትሆን አድርጓታል። የቴክኖሎጂ ባለሙያዎችን ቋንቋ መረዳት ብቻ ሳይሆን ያ የቴክኖሎጂ እንዴት ወደ ቢዝነስ ትርፍና ወደ ማህበረሰብ አገልግሎት እንደሚቀየር የምታውቅበትንም ስልታዊ እውቀት አስጨብጧታል። ታላቅ መሪዎች ጉዟቸውን የሚጀምሩ ከትንሽ ነው። ፍሬህይወት ታምሩም ወደ ስራው ዓለም የገባችው በወቅቱ የኢትዮጵያ ቴሌኮሙኒኬሽን ኮርፖሬት ይባል በነበረው ተቋም ውስጥ በዝቅተኛ የሙያ መደብ ላይ ተቀጥራ በመስራት ነበረ። በዚያ ዘመን ተቋሙ በመንግስት ጥብቅ ቁጥጥር ስር ያለ፣ ቢሮክራሲ የበዛበትና አዳዲስ የቴክኖሎጂ አሰራሮችን ለመቀበል የሚቸገር ነበር። ይሁን እንጂ ፍሬህይወት የተሰጣትን ስራ ሁሉ በከፍተኛ ታማኝነትና ትጋት ማከናወን ጀመረች። ስራ ላለመናቅና ከማንኛውም ትንሽ የስራ መደብ ላይ አዳዲስ ነገሮችን ለመማር ያላት ዝግጁነት በስራ ባልደረቦቿና በበላዮቿ ዘንድ በፍጥነት እንድትታወቅ አደረጋት። የኮምፒውተር ሳይንስ እውቀቷን በመጠቀም በተቋሙ ውስጥ ያሉ መረጃዎችን ዲጂታላይዝ ለማድረግ አሰራሮችን ለማቅለልና የደንበኞችን አገልግሎት ለማሻሻል በርካታ አዳዲስ ሀሳቦችን አቀረበች። ይህ ንቁ ተሳትፏ በየጊዜው የደረጃና የስልጣን እድገቶችን እንድታገኝ አድርጓታል። ደረጃ በደረጃ በማደግም በተለያዩ የአመራር እርከኖች ላይ የሰራች ሲሆን እስከ ምክትል ስራ አስኪያጅነት ዴፒዩቲ ሲኢኦ ደረጃ ድረስ ለመድረስ በቅታለች። በእነዚህ የስራ ዓመታት ውስጥ የድርጅቱን ውስጣዊ አሰራር ድክመቶች፣ ጥንካሬዎችና በሰራተኞች ዘንድ ያለውን የስራ ባህል በቅርበት ለማጥናትና ለመረዳት ቻለች። ይህ ጥልቅ እውቀት ከዓመታት በኋላ ወደ ተቋሙ በዋና መሪነት ስትመለስ ትልቅ ግብዓት ሆኗታል። በአንድ ትልቅና አስተማማኝ የመንግስት ድርጅት ውስጥ ከፍተኛ ስልጣንና የተደላደለ
ገቢ አግኝቶ መኖር የብዙዎች ህልም ነው። ነገር ግን የውስጥ ራዕይና ፍላጎት ያላቸው መሪዎች በተደላደለ ህይወት ውስጥ ረክቶ መቆየት አይሆንላቸውም። ፍሬህይወት ታምሩም በተቋሙ ውስጥ ከደረሰችበት የከፍተኛ አመራርነት ቦታ ላይ በራሷ ፍቃድ ለመልቀቅ ወሰነች። ውሳኔው ቀላል አልነበረም። ነገር ግን በራሷ እውቀትና አቅም ተጠቅማ በሀገሪቱ የቴክኖሎጂ ገበያ ውስጥ የራሷን አሻራ ለማሳረፍ ቆርጣ ተነሳች። ራሷን የግል ቴክኖሎጂ ኩባንያ አይቲ ቢዝነስ በመመስረት ወደ ስራ ፈጣሪነት ኢንተርፕረነርሺፕ ዓለም ተቀላቀለች። የግል ስራ ፈጣሪነት የራሱ የሆነ ከባድ ፈተናዎች አሉት። ደንበኞችን በመፈለግ፣ የሰራተኞችን ደሞዝ በወቅቱ መክፈል፣ ከገበያ ውድድር ጋር መላመድና የመንግስትን የተለያዩ ህጎችና ታክሶችን ማክበር፣ እነዚህ ሁሉ ፈተናዎች በፍሬህይወት ትከሻ ላይ ወደቁ። ሆኖም ግን ይህ ጊዜ ለእርሷ ትልቅ የህይወት ዩኒቨርሲቲ ነበረ። በአንድ የመንግስት ተቋም ውስጥ ሆኖ ሰራተኛን ከማዘዝ ይልቅ በግል ዘርፍ ውስጥ ሆኖ እያንዳንዱን ሳንቲም በአግባቡ መጠቀም ምን ያህል ከባድና ወሳኝ እንደሆነ በተግባር ተማረች። ይህ የስራ ፈጣሪነት ልምድ በተለይ ደንበኛን የማክበር፣ ፈጣን ውሳኔ መስጠትና የፋይናንስ ቁጠባን የመተግበር ክህሎቷን በከፍተኛ ደረጃ አሳደገለት። በኋላ ላይ ወደ ኢትዮ ቴሌኮም ስትመለስ ተቋሙን እንደ መደበኛ የመንግስት መስሪያ ቤት ሳይሆን እንደ ትርፋማ የንግድ ድርጅት እንድትመራው ያስቻላት ይህ በግል ስራ ፈጠራ ያሳየችው ጠንካራ ጊዜ ነው። በ2010 ዓ.ም በኢትዮጵያ ውስጥ ከፍተኛ የፖለቲካና የማህበራዊ ለውጥ መጣ። አዲሱ የመንግስት አመራር ሀገሪቱን ወደ ዲጂታል ትራንስፎርሜሽን ለማሻገርና የቆዩና የዛጋ አሰራር ያላቸውን ታላላቅ የመንግስት ተቋማት ለማሻሻል ቆርጦ ተነሳ። ከነዚህ ተቋማት መካከል ዋነኛውና ትልቁ የሀገሪቱ የገቢ ምንጭ የነበረው ኢትዮ ቴሌኮም ነበረ። ይህ ግዙፍና ውስብስብ ተቋም በአዲስ መንፈስ የሚመራ ከቢሮክራሲ የጸዳ የቴክኖሎጂ እውቀት ያለውና ቆራጥ መሪ ያስፈለገ። እይታዎች ሁሉ ወደ ፍሬህይወት ታምሩ አቀኑ። መንግስት የፍሬህይወትን ያለፈ የስራ ታሪክ፣ በትምህርቷ ያላትን ብቃትና በግል ስራ ፈጠራ ያካበተችውን ልምድ ከግምት ውስጥ በማስገባት የኢትዮ ቴሌኮም ዋና ስራ አስፈጻሚ ሲዩ አድርጎ ሾማት። ይህ ሹመት በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጠው ነው። ፍሬህይወት በኢትዮ ቴሌኮም ረጅም ዘመናት ታሪክ ውስጥ ተቋሙን እንድትመራ የተሾመች የመጀመሪያዋ ሴት ዋና ስራ አስፈጻሚ ሆነች። ሹመቱን ስትረከብ ግን የተንጣለለ ቢሮና ዝና ብቻ አልነበረም የጠበቃት። ይልቁንም በርካታ የተከማቹ ችግሮች፣ ከፍተኛ የውጭ ዕዳ፣ የደንበኞች ቅሬታ፣ ደካማ ኔትወርክ ጥራትና ተቋሙን ወደ ሁለት ለመክፈልና ለውጭ ኩባንያዎች ሽያጭ ለማቅረብ የሚደረጉ ከባድ ዝግጅቶች ነበሩ። የፍሬህይወት ጥንካሬ በሚሊዮን የሚቆጠሩ ኢትዮጵያውያን ልጃገረዶች ትልልቅ ህልሞችን እንዲያልሙና ወደ ሳይንስ ቴክኖሎጂና አመራር ዘርፍ እንዲቀላቀሉ ትልቅ መነሳሳትን ፈጥሯል። ስለ ፍሬህይወት ታምሩ በቅርበት የሚያውቋት ሰዎች የሚመሰክሩት አንድ ትልቅ ነገር ቢኖር ለስራ ያላትን እጅግ ከፍተኛ ትኩረትና ትጋት ነው። እርሷ የምትመራው ተቋም በቀን 24 ሰዓት በሳምንት 7 ቀናት ያለማቋረጥ የሚሰራ በመሆኑ የእርሷም የስራ ሰዓት ከተለመደው የቢሮ ሰዓት እጅግ የራቀ ነው። ማታ ረፍዶ ጠዋት በማለዳ ተነስታ ስራዎችን ስትከታተልና መመሪያዎችን ስትሰጥ ማየት የተለመደ ነው። ከግል ህይወቷ ይልቅ ለሙያዊ ስኬቷና ለአገልግሎት ጥራት ቅድሚያ የምትሰጥ መሪ ናት። የግል ህይወቷንና ቤተሰቧን ሚዲያ ውዥንብሮች በከፍተኛ ጥንቃቄ ትጠብቃለች። ይህ ምርጫዋ በራሷ ላይ ብቻ ሙሉ ትኩረትን እንድታደርግና የሚዲያ ትኩረት በስራዋ ጥራት ላይ ብቻ እንዲሆን ረድቷታል።